ሰላም የኔ ውድት እንዴት ናችሁ? እንግዲህ በጥያቄያችን መሰረት ሀይሚ ጋሽዬና ብሩክን በድጋሚ ይዛቸው መታለች። እኔ ግን ሁሌ አንድ ጥያቄ አለኝ። ለምንድነው እንደ ብሩክ ቤት ማትወስደው ብሩክን እናቷ ጋር የማታስተዋውቀው? ለምንድን ነው? የኔም የናንተም የብዙዎቻችን ጥያቄ ነው። ለማንኛውም የምናወራበት ይሆናል። በነገራችን ላይ ሀይሚ የደበራትና የከፋት ትመስላለች። ምክንያቱም ባለፈውም እንግዲህ ጋሽዬ በግድ ነበረ ወደ አዲስ አበባ የመለሳት እና አሁንም ያ ጥያቄ በድጋሚ ሳይነሳ አይቀርም ማለት ነው። ሮዚናን ይዣት መጥቻለሁ። ለምን አመጣሻት? ይሄን ያለፈ ታሪክ እየመጣሽ የምትጎለጉኝ ማለታችሁ የማይቀር ጉዳይ ነው። ግን ደግሞ ያመጣውበት የራሴ ምክንያት ስላለኝ ነው። ወደ በኋላ ነግራችኋለሁ ምክንያቴንም ማለት ነው። የኔ ወዶች፣ የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በአዲስ ቪዲዮ ከቻ ሳብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው የኔ ማሮች። በትናንትናው ቪዲዮ እንግዲህ ደግሞ ፍፄ የሰጣቸውን ስጦታ ሁላችሁም አይታችኋል ማለት ነው። እኔ ግን ከሁሉም ዩቲዩበሮች ከሚመጡት ሁሉ የሚመቹኝ እንደው ታውቃላችሁ፣ ከወንድ ፍጹም በቃ ምርጥ ነው። እርጋታው ምናምን ማለት ነው እንደ አዲስ እንደመጣ ሰው አይቅለበለም፣ እዩኝ እዩኝ አይልም። ፍጹም እርጋታው በጣም ደስ ይለኛል። ከሴቶች ደግሞ ቤዛ የኤፍሬም ቤዛ ማለት ነው። እኔ እሷ ልጅ በጣም ነው የምትመቸኝ። በቃ እርጋታዋ ምናምን በጣም ነው ደስ የምትለኝ። አሁን ድራማ ላይ ቀላቅሏት የጸባ አምባጓሮ እያነሱ ነው እንጂ እኔ በፊት በተለይ ወዲያው እንደመጣሽ ወይኔ ሰው ወዳት። አሁንም በጣም ነው ወዳት ቤዚ ማለት ነው። በቃ ምንድነው ወድላት እርጋታዋ ቀስ ያለች ናት። አሁን ደግሞ ከወንዶች ከመጡት ደግሞ ፍጹም በቃ ረጋ ያለ ነው። በጣም የተረጋጋ ልጅ ነው እውነት ለመናገር እና ደግሞ የሚያደርጋቸው ነገሮች በጣም ደስ የሚሉ ነገሮች ናቸው። እንግዲህ ትናንትና አይታችኋል። ያደረገላቸውን ነገር የማይረሳ ነገር ነው ስጦታ እየሰጣቸው ማለት ነው። ስለዚህ ሂዱበት ነው የምላችሁ። እንግዲህ ብዙዎቻችን እየጠየቅን ደግሞ ሌላ የረሳውት አይ ጡጥም ተፈስ ተቆጠረች ያለ ያገሬ ሰው ሀይሚን ወፈረች እያላችሁ ደግሞ እናንተ ልታሳቅቋት ነው። ገና ትንሽ እምቡጥ አለች ብላችሁ መቼ ወፈረች? ሲጀመር ትንሽ ለውጥ አላት በእርግጥ ነገር ግን ባለፈው እኮ የከሳችበት ምክንያት አላት። ከብሩኬ ጋር ሲጣሉ ምናምን ታማም ስለነበር ነው እንጂ በፊት እኮ የበፊት ፎቶዋን አታውቁም እንዴ? በጣም ወፍራም ድንቡሽ ገላ ነበረች እኮ። በነገራችን ላይ ሁሉም ሰው በህፃነቱ ወፍራም ነው። እኔ ራሱ ወፍራም ነበርኩ። በእርግጥ አሁንም ወፍራም ነኝ። እና ሀይሚ የበፊት ፎቶዋን ካወቃችሁ በጣም ወፍራም ድንቡሽ ያለች ነበረች እና አሁን እንደው ትንሽ እምቡጣለች ብላችሁ ወፈርሽ። ኧረ ጥሩ አይደለም እውነት ለመናገር የሰው ምላስ ማለት ነው እንደዚህ እንጨት ይሰብራል ይባላል። እና እንደዚህ አትበሉ እናንተ ጥቁር ምላስ ሁላ። ብትወፍርስ ለብሩኬ ትክበደው። እናንተ ምን አስጨነቃል? ብሩኬ ይጨነቅበት። ሲጀመር እንድትወፍር ይፈልጋሉ። ትንሽ ዳሌ ማውጣት አለባት። በእርግጥ ሀይሚ ማለት ነው ቅጥነቱ ያስጠላባት። በጣም ነው የሚያምርባት። ቆንጅዬ ነው የሀይሚ ቅጥነት። የሚያስጠላ ቅጥነት አይደለም። በቃ የሚያምር የሞዴሎች ቅጥነት ነው ያላት። በቃ አንዳንድ ሰውን ሲቀጥን ማለት ነው የሆነ አንድ ቁጥር የሚሆን ሰው አለ በጣም የሚያስጠላበት ቅጥነት። ሀይሚ ደግሞ ቅጥነቷ በጣም ነው የሚያምረው። በጣም ደስ የሚል ቅጥነት ነው ያለው። ገብቷችኋላ? በቃ ያምራል አቋሟ ምናምን። ብትወፍር ብዙ የምታምር አይመስለኝም። እና ሀይሚዬ ቅጥነቷ በጣም ውበቷ ነው። ቀጭን ስትሆን ነው እኔ ደግሞ ደስ የምትለኝ። እና የሀይሚ ቅጥነት የሚያስጠላ ቅጥነት አይደለም። ብዙ ሰው ውፍረቷ አያሳስባችሁ። መወፈር የለባትም። በጣም በቃ እንደዚህ ነው የምታምረው። ቆንጅዬ ናት ቀጭን ሁና ማለት ነው። ሀይሚ ሁሉ ነገሯ ታምራለች። በነገራችን ላይ ሀይሚ ቁንጅናም አንደኛ ናት፣ ጸባይም አንደኛ ናት፣ አስተሳሰብ ላይም አንደኛ ናት። እንግዲህ እኔ ሁሌ የምጠይቀው ነገር አለኝ። እንግዲህ ብዙዎቻችሁ ኮሜንት ላይ ጋሽዬን አምጪው ከቤተሰቦች ጋር ለምንድን ማትሰሪ? ሁሌ ብሩክ ቤተሰብ ጋር ለምንድን ነው እያላችሁ ጥያቄ እያነሳችሁባት ነበረ። እሷን ባለፈው ነግራችኋለች፣ አመጣችኋለሁ ብላለች። እንግዲህ ዛሬም ያው የጠራቻቸው ካፌ ይመስለኛል፣ ቤታቸው አይደለም። ቤታቸው ቢሆን ኑሮ ያስታውቅ ነበርና ቤታቸው ብሩክን ለምንድን ማትወስደው እያላችሁ ነበረ። እንደዛ ባህላቸው አይፈቅድም ይሆናል። ባህላቸው አይፈቅድም። በእርግጥ ሴትም ትሄድ የሚባል ባህል የለም። ሩታ ራሱን ባህል አይፈቅድም ብሎ ነው ያኔ ሳትሄድ የቀረችው። ካፌ ምናምን ነበር። ሀይሚ ግን
በቃ እንደ ልጅ ነው የሚያዩት። ገብቷቸዋል እንደ ልጅ እና ስራ ላግዝ በማለት ከብሩኬ እናት ጋር በጣም ስለምትቀራረብ በቃ ቤት ብትሄድም በቃ የሆነ ጎረቤት ቤት ስትሄዱ አታስታውሱም? እንደዛ ማለት ነው። ወንድ ስትሆኑ ደግሞ እንትን ይላል የሆነ ወንድና ሴት ስትሆኑ ይለያል። ወንድ አሁን አማቹ ቤት ሄዶ ምን ሊያደርግ ነው? ሄዶ ቁጭ ሊል ዝም ብሎ ሊንቀራፈፍ ምናምን ይደብረዋል። ብሩኬ ደስ ይለዋል ብዬ አላስብም። ሄዶ እዛ ቤት እንደ ሴት ወጥ ማውጣት መቼም አይፈልግም ቡራ ማለት ነው። እና እንደዛ ስለሆነ ነው እንጂ ምንም ምክንያት ኖሯት ነው ብዬ አላስብም። የማይሄድበት ምክንያት አንደኛው ወንድ ነው፣ ሁለተኛ ነገር ሄዶ እዛ ምን ሊያደርግ ነው ቤት ውስጥ? ሀይሚ ለምሳሌ ብትሄድ ስራ ታግዛለች። እናቱ ጋር በጣም የሆነ ክሎዝ የሆነ ሪሌሽን ያላቸው እናቱና የቡራ እናትና ሀይሚዬ ማለት ነው። ስለዚህ ጎረቤት ቤት አሁን እናንተ ትሄዳላችሁ አይደል? ወንዶች ግን ብዙም አይመጡም። ወይ ወንድ ጓደኛ ከሌለ ቤት ውስጥ አሁን እነ ኤፋ እነ አብርሽ ቢኖር ቡራ ሄድ ነበር። ነገር ግን ማንም ስለሌለ መሄድ አይፈልግም። ብቻውን እሱ ሄዶ ሴት መሀል ቁጭ ሊል አይችልም፣ ስለሚደብረው ነው። እና እንግዲህ ዛሬ ውጭ ነው የተገናኙት ይመስለኛል። ጋሽዬና ብሩኬ ተመካክረው ሀይሚን ጉድ ሳይሰሯት አይቀሩም። ምክንያቱም ፊቷ ያስታውቃል። ፊቷ ጣል አድርገዋለች፣ ጭምድድ ብላ ተጨማዳለች ማለት ነው። እንደምታዩቸው እንግዲህ ጋሽዬ ባለፉት አስታውሳላችሁ ሀይሚን ወደ ቡታጅራ ከሄደች በኋላ ወደ አዲስ አበባ አትመለስም ብሎ ድርቅ ብሎ ነበር የሆነ ጊዜ በግድ ነው ማለት ነው ወደ አዲስ አበባ ብሩኬ ለምኖ ምናምን ይወሰዳት። ከወሰዳት በኋላ ደግሞ የተፈጠሩ ችግሮች አሉ ታስታውሳላችሁ። ትቷት ዱባይ ሄዶ ነበር ምናምን ያን ነገር አሁን ጋሽዬ አይቷል ሁሉንም ነገር። አሁን ግን ብሩኬ ቢለምነው ራሱ እሺ የሚል አይመስለኝም። እንደሱ ካሰበበት ትቅር ብሎ ከውስጡ ካመጣው እሺ ላይለው ይችላል። ግን ደግሞ መራራቅ አለባቸው ብዬ አላስብም። መቅረት አለባት ብዬ አላስብም ሀይሚዬ ማለት ነው። በእርግጥ አዲስ አበባ ስትመጣ ፋሲል ይቅርታ ባይጠይቅ ኖሮ በትንሹም ቢሆን ሰላም ባይፈጥሩ ኖሮ ሀይሚን አይሰዷትም ነበር ቤተሰቦቿ ማለት እኔ ስገምት ማለት ነው። ፊቷን የጣለችበት ምክንያት ምንድን ነው? ምናልባት አትመለሽም ተብላ ሊሆን ይችላለኝ ወደ አዲስ አበባ ማለት ነው። እሷ ደግሞ አዲስ አበባ መመለስ ትፈልጋለች። እነሱ ደግሞ ትምህርትሽን ካልተማርሽ እዛ ሌላ ችግሮች ከሚፈጠሩ እዚሁ እኛ ጋር ሆነሽ ትሰሪያለሽ ነው የሚለዋት ብዬ ማስበው። ነገር ግን ሄዳ እዛ ብሩክ ጋር ብትሰራ ነው የሚሻላት። ምክንያቱም በተራራቁ ቁጥር ክፍተታቸው እየሰፋ ይሄዳል። ወይም ደግሞ ብሩካም እዛው ቀርቶ ሰፈራቸው ላይ ከሰፈር ልጆች ጋር እንደውም እኮ ቡታጅራ ቢሆኑ ነው የሚሻላቸው ቪዲዮ ለመስራት። አንደኛ ቤተሰቦቻቸው ጋር ሆነ ወጪ አይበዛባቸውም። ሁለተኛ ነገር ደግሞ እዛው ፋሚሊ ጓደኞቻቸው ጋር ፍራንክን ቢሰሩ በቃ ብዙ ነገር መስራት ይችላሉ። አዲስ አበባ ከሆነ ግን ማስታወቂያ ካልሆነ ሌላ ጓደኞቻቸው ጋር በደንብ ተገናኝተው መስራት ምናምን እንደዚህ አይነት ቻንስ አይኖራቸውም ብዬ አስባለሁ። እና ሀይሚ እንግዲህ ፊቷን የጣለችበትን ምክንያት ግምታችሁን ኮሜንት ላይ ያስቀመጣችሁ እስከ ማታ እንጠብቃለን ማለት ነው። ባይ ባይ። ወዳችሁ